በመጋቢት ወር አጋማሽ ላይ የሚከሰቱ አውሎ ነፋሶች በአሜሪካ ምድር አዲስ ባይሆኑም የ2026 ግን ከመቼውም ጊዜ በበለጠ መልኩ የምድሪቱን ሰላም የነሳና ታሪክ የማይረሳው ታላቅ መቅሰፍት ሆኖ ተመዝግቧል። ከአውሮፓውያኑ መጋቢት 13 ጀምሮ ምልክቶችን ማሳየት የጀመረውና በመላው አሜሪካ ከ100 ሚሊዮን በላይ ሰዎችን ለስጋት የዳረገው ይህ ግዙፍ ማዕበል በተለይም ሰኞ መጋቢት 16 ቀን በዋሽንግተን ዲሲና በአካባቢዋ ባሳየው አስፈሪ ገጽታ የዓለምን ትኩረት ስቧል። ሰማዩ በድንገት መልኩን ቀይሮ ደመናው የጥፋት መልእክተኛ ይመስል በከተማዋ ላይ ሲያንዣብብ የኃያሏ ሀገር የፖለቲካ ማዕከል የሆነችው ዋሽንግተን ዲሲ በታሪክ ታይቶ በማይታወቅ የጭንቀት ማዕበል ውስጥ ሰጥማ ውላለች። ይህ ክስተት ተራ የአየር ሁኔታ ለውጥ ሳይሆን የምድር ንጥረ ነገሮች ተቃርነው የቆሙበትና ሰማይና ምድር የተላተሙበት የታሪክ ምዕራፍ ይመስላል። የአየር ሁኔታ ትንበያ ማዕከል ወይም ስቶርም ፕሬዲክሽን ሴንተር የሀገሪቱን ዋና ከተማና አካባቢዋን በደረጃ 4 ውስጥ ማካተቱ ነገሩ ቀልድ እንዳልሆነ ለሁሉም ግልጽ አድርጎታል። ይህ ደረጃ በአካባቢው እጅግ ብርቅና አስፈሪ ሲሆን ከባድ የአውሎ ነፋስ ውርጅብኝ፣ እንደ በረዶ የሚዘንብ ታላቅ ኃይለኛ ዝናብና ምናልባትም ከተማዋን ዳግም ወደማታውቀው ስፍራ የሚቀይራት ቶርኔዶ ሊከሰት እንደሚችል ቀድሞ ተነግሮ ነበር። ይሁን እንጂ የሕዝቡን ስጋት እጥፍ ድርብ ያደረገው በማህበራዊ ሚዲያ ላይ የተሰራጨው ነጩ ቤተ መንግስት በቶርኔዶ አደጋ ውስጥ ነው የሚለው ወሬ ነበር። ምንም እንኳን እስከ እሁድ ምሽት ድረስ ለነጩ ቤተ መንግስት የተለየ የቶርኔዶ ማስጠንቀቂያ ባይሰጥም ሰኞ ከሰዓት በኋላ ሊከሰት የሚችለው የጥፋት መስመር ግን የፕሬዝዳንቱን መኖሪያ ጨምሮ መላውን ዲሲ ሊያዳርስ እንደሚችል የሜትሮሎጂ ባለሙያዎች በከፍተኛ ስጋት ሲናገሩ ተደምጠዋል። የዋሽንግተን ዲሲ ጎዳናዎች ጭር ያሉና ጭንቀት የወረሳቸው ሆኖ ታይተዋል። ሰማዩ ደግሞ የቁጣ መጋረጃ ይመስል በጥቁርና በአረንጓዴ ደመና ተሸፍኖ የከተማዋን ነዋሪዎች በፍርሃት ቆፈን አሰርቷል። የአየር ሁኔታ ተመራማሪው ታይለር ሮይስ የሁኔታውን አሳሳቢነት ሲገልጹ ይህ ማዕበል ተከታታይ የሆኑ የጥፋት ምቶችን ነው የሚሰነዝረው ብለዋል። ከበረዶ ማዕበል ጀምሮ እስከ አስፈሪው የቶርኔዶ ንፋስ ድረስ የያዘው ይህ የተፈጥሮ ኃይል የአሜሪካን ምስራቃዊ ግማሽ ክልል ሙሉ በሙሉ ሽባ የማድረግ አቅም አለው። በዲሲ ሜትሮ አካባቢ የሚኖሩ ሚሊዮኖች ሰኞን በከፍተኛ ስጋት የጠበቁት ሲሆን በተለይም ከሰዓት በኋላ ከ9 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ የሚከሰተው የንፋስና የዝናብ ድብልቅ ጥቃት በመንገድ ላይ ያሉ አሽከርካሪዎችንና እግረኞችን ሕይወት አደጋ ላይ ሊጥል እንደሚችል ታውቆ ነበር። የአየር ሁኔታ ባለሙያው ማይክ ስቲንፎርድ እንደገለጹት አስቀድሞ የተገመተው የጥፋት መስመር ልክ እንደ ሰዓት እረኛ በትክክል በመምጣት የከተማዋን መረጋጋት አናውጦታል። በሰዓት 80 ማይል የሚጓዘው ንፋስ የከተማዋን ረጃጅም ዛፎች እንደ ሳር ቅጠል ሲያወዛውዛቸው፣ የኤሌክትሪክ መስመሮች ሲበጠሱና ብልሽታቸው በጨለማው ሰማይ ላይ ሲታይ ሁኔታው የዓለም ፍጻሜ የመጣ እስኪመስል ድረስ አስፈሪ ነበር። ነገር ግን አደጋው በዋሽንግተን ዲሲ ብቻ የተገደበ አልነበረም። አሜሪካ በአንድ ጊዜ በሁለት ተቃራኒ የጥፋት ኃይሎች መካከል ተወጥራ ሰንብታለች። በአንድ በኩል በሚኒሶታ፣ ዊስኮንሲን እና ሚቺጋን ግዛቶች ውስጥ ከግማሽ ሜትር በላይ የሚደርስ የበረዶ ክምር መንገዶችንና አውሮፕላን ማረፊያዎችን ሲዘጋ፣ በሌላ በኩል ደግሞ በኔብራስካ ግዛቶች ውስጥ የሚነደው ሰደድ እሳት ምድሪቱን ወደ ሲኦልነት ቀይሯታል። በሚኒሶታ ብቻ ከ725 በላይ በረራዎች የተሰረዙ ሲሆን ተማሪዎች ከትምህርት ገበታቸው ተለይተው በቤታቸው እንዲቆዩ ተገደዋል። የዊስኮንሲን የትራንስፖርት ባለስልጣናት መንገዶች የማይታለፉ ሆኗል፣ እባካችሁ ለሕይወታችሁ ስትሉ ከቤት አትውጡ የሚል የእርዳታ ጥሪ የመሰለ ትዕዛዝ ለማስተላለፍ ተገደዋል። ይህ የሰሜን የበረዶ ጥበቃ መላውን ኢኮኖሚያዊ እንቅስቃሴ ያቀዘቀዘው ሲሆን በረዶ በኃይል ከሚነፍሰው ንፋስ ጋር ተዳምሮ የሰው ልጆችን እይታ ወደ ዜሮ አውርዶታል። በዚህ መሃል በፓስፊክ ውቅያኖስ የምትገኘው የሃዋይ ደሴትም ቢሆን ከዚህ መቅሰፍት አላመለጠችም። ለብዙ አስርት ዓመታት ታይቶ በማይታወቅ የዝናብ መጠን የደሴቲቱን መንገዶች ወደ ወንዝነት ተቀይረዋል። ከ130 ሺህ በላይ ቤቶችና የንግድ ተቋማት የኤሌክትሪክ አገልግሎት ተቋርጦባቸው በጨለማ ውስጥ ተውጠዋል። ይህ የሚያሳየው የ2026ቱ ሜጋስቶርም ወይም ግዙፉ ማዕበል ምን ያህል ስፋትና ጥልቀት እንዳለው ነው። ከሃዋይ እስከ ኒውዮርክ፣ ከካናዳ ድንበር እስከ ሜክሲኮ ባህረ ሰላጤ ድረስ አሜሪካ በተፈጥሮ ቁጣ ስር ተንበርክካለች። በሃዋይ የታየው የጎርፍ መጥለቅለቅ የእርሻ መሬቶችንና የመሬት መንደሮችን ጠራርጎ የወሰደ ሲሆን ደሴቱ ከውጭው ዓለም ጋር ያላት ግንኙነት ለተወሰኑ ቀናት ተቋርጦ ለመቆየት ተገዳለች። ዝናቡ ልክ እንደ ፏፏቴ ከሰማይ የሚወርድ ይመስል ነበር። መሬቱ ውሃውን መምጠጥ አቅቶት ወደ አስፈሪ ሐይቅነት ተቀይሯል። ይህ ማዕበል ለምን እንዲህ ኃይለኛ ሊሆን ቻለ ለሚለው ጥያቄ ተመራማሪዎች የሚሰጡት ምላሽ እጅግ አስገራሚ ነው። እንደ ሳይንቲስቶቹ ገለጻ በማዕከላዊና በምስራቃዊ አሜሪካ ያለው የአየር ሙቀት ከመቼውም ጊዜ በላይ ከፍተኛ ሆኖ ሳለ በምዕራቡ ክፍል ደግሞ እጅግ ዝቅተኛ የሆነ ቀዝቃዛ አየር ተከማችቶ ነበር። እነዚህ ሁለት ተቃራኒ ኃይሎች እሳታማ ሙቀትና በረዷማ ቅዝቃዜ ፊት ለፊት ሲጋጩ
ቦምብ ሳይክሎን የተሰኘውን አስፈሪ ክስተት ፈጠሩ። ይህ ደግሞ በ24 ሰዓት ውስጥ የከባቢ አየር ግፊትን በከፍተኛ ሁኔታ በመቀነስ ንፋሱ እስከ 80 ማይል በሰዓት ማለትም 130 ኪሎ ሜትር በሰዓት እንዲፈጥንና የጥፋት ኃይሉ እንዲባባስ አድርጎታል። በተጨማሪም የሜክሲኮ ባህረ ሰላጤ ወይም ፕሬዝዳንት ትራምፕ የአሜሪካ ባህረ ሰላጤ ብለው የሰየሙት የውሃ ሙቀት ከመደበኛው በ2 እስከ 4 ዲግሪ ፋራናይት ከፍ ማለቱ ለማዕበሉ ተጨማሪ ነዳጅ ሆኖታል። የውቅያኖሱ ትኩሳት ወደ ላይ በመትነን ከሰሜኑ ቅዝቃዜ ጋር ሲገናኝ የፈጠረው ኃይል በአንድ ከተማ ላይ የሚወረወር ቦምብ ያህል የጥፋት አቅም ነበረው። በኔብራስካ ግዛት የታየው ሁኔታ ደግሞ የፊልም ትዕይንት እንጂ እውነት አይመስልም ነበር። በሰዓት 60 ማይል በሚጓዝ ንፋስ የታገዘው ሰደድ እሳት ከ700 ካሬ ማይል በላይ የሚሆን የግጦሽ መሬትና ሰፈራን አመድ አድርጓል። የአደጋ ጊዜ ሰራተኞችና ብሔራዊ ጥበቃ ሰራዊት እሳቱን ለመቆጣጠር ቢረባረቡም የንፋሱ ፍጥነት ግን እሳቱን እንደ ነብር እያስፈነጠረው ወደማይፈለጉ ስፍራዎች ያሰራጨው ነበር። በዚህ እሳት ምክንያት የሰው ሕይወት የጠፋ ሲሆን የክልሉ አስተዳዳሪዎች ሕዝቡ በአስቸኳይ አካባቢውን ለቆ እንዲወጣ ትዕዛዝ አስተላልፈዋል። እሳቱ ሰማዩን ወደ ቀይ ቀለም የቀየረው ሲሆን ከሩቅ ሆኖ ለሚመለከተው ሰው ምድሪቱ የምትቃጠል እንጂ ሕይወት ያለባት አትመስልም ነበር። የዱር እንስሳትና ከብቶች የሚገቡበት አጥተው ሲረግፉ ማየት ለብዙዎች ልብ ሰባሪ ትዕይንት ሆኖ አልፏል። ወደ ዋሽንግተን ዲሲ ስንመለስ ሰኞ ከሰዓት በኋላ የታየው ትዕይንት እጅግ አስፈሪ ነበር። ሰማዩ ወደ ጥቁርና ወደ አረንጓዴነት ያጋደለ ቀለም ሲቀየር የከተማዋ ነዋሪዎች ወደ ቤታቸው ለመድረስ የሚያደርጉት ጥረት የትራፊክ ፍሰቱ ተጨናንቆ ነበር። ስኳል ላይን ተብሎ የሚጠራው ረጅሙ የደመናና የንፋስ ሰንሰለት ዲሲን ሲያቋርጥ የህንፃዎች መስኮቶች ሲንቀጠቀጡ፣ ግዙፍ ዛፎች ከመሬት ተነቅለው ሲወድቁና የኤሌክትሪክ መስመሮች ሲበጠሱ ታይተዋል። የነጩ ቤተ መንግስት ደህንነት አካላትና የከተማዋ ፖሊሶች በከፍተኛ ጥንቃቄ ላይ የነበሩ ሲሆን ማንኛውም የቶርኔዶ ምልክት ከታየ ፕሬዝዳንቱና ቤተሰባቸው ወደ ተጠበቀው በከርሰ ምድር ወደሚገኘው መጠለያ ለማዘዋወር ዝግጁ ነበሩ። የፖለቲካው ዓለም ጸጥታ በሰፈነበት በዚህ ሰዓት የተፈጥሮ ድምፅ ብቻ ከተማዋን ተቆጣጥሮት ነበር። የደመናው ጩኸትና የንፋሱ ሽውሽውታ ሰዎችን ከቤታቸው እንዳይወጡ የሚያስጠነቅቅ የሞት ድምፅ ይመስል ነበር። በመቶ ሚሊዮኖች የሚቆጠሩ አሜሪካውያን በዚህ ሰዓት አይናቸውን ወደ ሰማይ ሰቅለው ምሕረትን ሲለምኑ ነበር። በደቡባዊ ግዛቶች ኢንዲያናና ኢሊኖይ ያሉ አካባቢዎች በቶርኔዶ ጥቃት ተመትተዋል። ቤቶች ፈርሰዋል። መኪኖች እንደ አሻንጉሊት በአየር ላይ ተወርውረዋል። 2 ሰዎች ሕይወታቸው ማለፉ የተረጋገጠ ሲሆን በሺዎች የሚቆጠሩ ደግሞ የመጠለያና የኤሌክትሪክ አገልግሎት አጥተው በጭንቀት ውስጥ ይገኛሉ። ይህ ማዕበል የኃያሏን ሀገር መሠረተ ልማት ምን ያህል በቀላሉ ሊያፈራርሰው እንደሚችል ያሳየ ሲሆን የሰው ልጅ ለዘመናት የገነባቸው ስልጣኔዎች በተፈጥሮ ቁጣ ፊት ምን ያህል ደካማ እንደሆኑ ዳግም አስመስክሯል። የቶርኔዶ አቅጣጫ የማይታወቅና በድንገት የመጣ በመሆኑ ሰዎች የት እንደሚደበቁና የት እንደሚሸሹ ግራ ገብቷቸው ነበር። ምንም እንኳን የቶርኔዶ አደጋ በቀጥታ ነጩን ቤተ መንግስት ባያፈራርሰውም የማዕበሉ የጎንዮሽ ጉዳት ግን መላውን ዲሲና አጎራባሽ ግዛቶችን ክፉኛ አቁስሏል። ከባድ በረዶ የቀላቀለ ዝናብ፣ የጎርፍ መጥለቅለቅና ኤሌክትሪክ መቆራረጥ በሚሊዮኖች የሚቆጠሩ ሰዎችን ሕይወት አቃውሷል። የአየር ሁኔታ ተመራማሪዎች እንደሚሉት ይህ ማዕበል ሰኞ ዕለት ላይ ቢያበቃም ቅዝቃዜው ግን እስከ ረቡዕ ድረስ እንደሚቀጥልና አካባቢው ዳግም ወደ መረጋጋት ለመመለስ ቀናት እንደሚፈጅበት ገልጸዋል። ሰኞ ማታ የዲሲ ነዋሪዎች ከከባድ ነፋስና ዝናብ በኋላ ዳግም የበረዶ ዝናብን ለማስተናገድ ተገደዋል። የሙቀቱ መጠን በድንገት ወደ 30ዎቹ ዝቅ ማለቱ ቀኑን ሙሉ በዝናብ ሲደበደቡ የነበሩትም ነዋሪዎች ወደ ብርድ ቆፈን ውስጥ ከቷቸዋል። የዚህ ማዕበል አስገራሚ ባህሪ የጥፋት አይነቶቹ መለያየት ነው። በአንድ ሰዓት ውስጥ ግዙፍ የበረዶ ድንጋዮች ከሰማይ ሲወርዱ፣ በሌላ ሰዓት ደግሞ የጎርፍ መጥለቅለቅ ይከሰታል። በኔብራስካ የሚነደው እሳትና በሰሜኑ የሚወርደው በረዶ በአንድ ሀገር ውስጥ በአንድ ጊዜ መከሰታቸው የአየር ንብረት መዛባቱ ወደ የትኛው አስፈሪ ደረጃ ላይ እንደደረሰ የሚያሳይ ሕያው ምስክር ነው። የሳይንስ ሊቃውንት ይህ የመጋቢት ሜጋስቶርም ብለው የጠሩት ያለ ምክንያት አይደለም። ማዕበሉ የያዘው የኃይል መጠንና የሚሸፍኑ ስፋት በታሪክ ታይቶ የማይታወቅ በመሆኑ ነው። በሺዎች የሚቆጠሩ ሰራተኞች ሌት ተቀን መንገዶችን ለመክፈትና የኤሌክትሪክ አገልግሎቶችን ለመመለስ ቢጥሩም የተፈጥሮ ኃይል ግን ከነሱ አቅም በላይ ሆኖ ቆይቷል። የዋሽንግተን ዲሲ ነዋሪዎች ሰኞ ከሰዓት በኋላ ያዩት ትዕይንት ተራ የአየር ሁኔታ ክስተት ሳይሆን የሰማይ መጋረጃ ተቀዶ ምድርን ለመቅጣት የተዘጋጀ የሚመስል አስፈሪ ትዕይንት ነበር። ከቀኑ 8 ሰዓት ጀምሮ የሰማዩ ቀለም ከግራጫ ወደ ጥልቅ ጥቁር ከዚያም ወደማይታወቅ አረንጓዴ ቀለም ሲቀየር በከተማዋ ሰማይ ላይ የሚታዩት ደመናዎች ልክ እንደ ታላላቅ ተራሮች የሚንቀሳቀሱ ይመስሉ ነበር። ይህ ስኳል ላይን ተብሎ የሚጠራው የንፋስና የደመና ሰንሰለት በሜትሮሎጂ ባለሙያዎች ግምት በሰዓት 80 ማይል የሚጓዝ የጥፋት ግድግዳ ሆኖ ነበር የመጣው።
በነጩ ቤተመንግስት አካባቢ ያለው ድባብ ደግሞ እጅግ የከረረ ነበር። ምንም እንኳን ይፋዊ የቶርኔዶ ማስጠንቀቂያ በዚያ ቅጽበት ባይኖርም የማህበራዊ ሚዲያ ወሬዎችና የደመናው አስፈሪ አቀማመጥ ግን የፕሬዝዳንቱን ጥበቃ ኃይሎች እጅግ እንዲረበሹ አድርጓቸዋል። በታሪክ ታይቶ በማይታወቅ ሁኔታ የዋሽንግተን ዲሲ መለያ የሆኑት ታላላቅ ሐውልቶችና የሊንከን መታሰቢያ ሳይቀር በጭጋግና በንፋስ ተውጠው ከእይታ ተሰውረው ነበር። ይህ ማዕበል በአንድ ወቅት ብቻ የመጣ ሳይሆን ተከታታይ የሆኑ የጥፋት ማዕበሎችን የያዘ ነበር። የአየር ሁኔታ ተመራማሪው ታይለር ሮይስ እንደገለጹት ማዕበሉ በአሜሪካ ምስራቃዊ ግማሽ ላይ የሰነዘረው ጥቃት በታሪክ ታይቶ የማይታወቅ ነው። በዲሲ ጎዳናዎች ላይ የሚገኙ ግዙፍ ዛፎች ልክ እንደ ክብሪት እንጨት ተሰባብረው ሲወድቁ፣ በመንገድ ላይ የነበሩ መኪናዎች በከባድ የጎርፍ ማዕበልና በንፋስ ኃይል ተገፍተው ሲጋጩ ማየት የተለመደ ትዕይንት ሆኖ ነበር። የከተማዋ የኤሌክትሪክ ትራንስፎርመሮች በንፋስ ኃይል እየፈነዱ የሚፈጥሩት ሰማያዊ ብርሃን በጨለማው ሰማይ ላይ ልክ እንደ መብረቅ ሲያብለጨልጭ ድባቡን ይበልጥ አስፈሪና የጦርነት ቀጠና ያስመስለው ነበር። ነጩ ቤተ መንግስት በዚህ መዓት መካከል ልክ እንደ አንድ ብቸኛ ደሴት ሆኖ ይታይ ነበር። የፕሬዝዳንቱ መኖሪያ ደጃፍ ላይ የሚገኙት ታሪካዊ ዛፎች ሳይቀሩ ለተፈጥሮ ቁጣ እጃቸውን እየሰጡ ይመስል ነበር። ወደ ሰሜኑ የአገሪቱ ክፍል ስንመለስ ደግሞ ሁኔታው ከዝናብና ከንፋስ ወደ አስፈሪ የበረዶ ሲኦልነት ተቀይሮ ነበር። በሚኒሶታ፣ ዊስኮንሲን እና ሚቺጋን ግዛቶች ውስጥ የሚወርደው በረዶ ተራ ዝናብ ሳይሆን ሕይወት ያለውን ነገር ሁሉ የሚያቆም መቅሰፍት ነበር። በሚኒያፖሊስ እና በሴንት ፖል ከተሞች ውስጥ የሚኖሩ ዜጎች ቤታቸው በበረዶ ተቀብሮ ከውጭ ዓለም ተቆርጠው ቀርተዋል። የበረዶ ክምችት እስከ 2 ጫማ ማለትም 24 ኢንች የደረሰ ሲሆን በሰዓት 60 ማይል የሚጓዝ ንፋስ ደግሞ ይህንኑ በረዶ እየጠረገ ዋይት አውት የተባለውን ክስተት ፈጥሯል። በዚህ ሁኔታ ውስጥ ያለ ሰው ከፊቱ ያለውን እጁን እንኳን ማየት አይችልም። ይህም በመንገዶች ላይ የሚደረገውን ማንኛውንም እንቅስቃሴ የማይቻል አድርጎታል። የአደጋ ጊዜ ሰራተኞችና የበረዶ ጠራጊ መኪኖች ሳይቀሩ በበረዶ ባህር ውስጥ ሰምጠው ለመቆም ተገደዋል። ከ700 በላይ በረራዎች የተሰረዙበት የሚኒያፖሊስ አውሮፕላን ማረፊያ ልክ እንደ ባዶ መጋዘን ጭር ብሎ ይታይ ነበር። በመካከለኛው አሜሪካ በተለይም በኔብራስካ ግዛቶች ውስጥ ደግሞ የተፈጥሮ ቁጣ ሌላ መልክ ይዞ ብቅ ብሏል። በሰሜን በረዶ እየወረደ ባለበት ሰዓት በኔብራስካ ግን ደረቅና ኃይለኛ ነፋስ የቀሰቀሰው ሰደድ እሳት ምድሪቱን እያነደደ ነበር። ከ900 ካሬ ማይል በላይ የሚሆን የግጦሽ መሬትና ሰፈራ በአጭር ጊዜ ውስጥ ወደ አመድነት ተቀይሯል። የኔብራስካ ብሔራዊ ጥበቃ ሰራዊት አባላት እሳቱን ለመዋጋት ቢሞክሩም ንፋሱ ግን እሳቱን እንደ ነዳጅ እየረጨው ወደ ተለያዩ አቅጣጫዎች ይበትነው ነበር። የክልሉ አስተዳዳሪ ጂም ፒለን ይህ ከቁጥጥር ውጪ የሆነ መለኮታዊ ቁጣ ነው እስኪሉ ድረስ ሁኔታው አስከፊ ነበር። በአንድ ሀገር ውስጥ በአንድ በኩል በረዶ ሲቀብር፣ በሌላ በኩል ደግሞ እሳት ሲነድ ማየት የ2026ቱ ሜጋ ስቶርም ምን ያህል የተወሳሰበና አስፈሪ እንደነበረ የሚያሳይ ትልቅ ማስረጃ ነው። ሳይንቲስቶች ለዚህ ሁሉ መዓት እንደ ምክንያት የጠቀሱት ቦምብ ሳይክሎን የተባለውን ክስተት ነው። ይህ ክስተት የሚፈጠረው እጅግ ቀዝቃዛ የሆነ የሰሜን ዋልታ አየርና እጅግ ሙቅ የሆነው የሜክሲኮ ባህረ ሰላጤ አየር ፊት ለፊት ሲጋጩ ነው። የባህረ ሰላጤው ውሃ ሙቀት ከመደበኛው በ4 ዲግሪ ፋራናይት ከፍ ማለቱ ለማዕበሉ እንደ ትልቅ የኃይል ማከማቻ ሆኖ አገልግሏል። የአየር ግፊቱ በ24 ሰዓት ውስጥ በከፍተኛ ሁኔታ ማሽቆልቆሉ ንፋሱን እንደ ፈንጂ የመበተን ኃይል ሰጥቶታል። ተመራማሪው ራያን ቶርን ይህንን ጎልዲሎክ ሲቹዌሽን ብለውታል። ይህም ማለት ሁሉም የጥፋት ንጥረ ነገሮች ሙቀት፣ ቅዝቃዜ፣ እርጥበትና ንፋስ በትክክል ተገናኝተው ታላቅ ጥፋትን ለመፍጠር አመቺ ሁኔታ ተፈጠረ ማለት ነው። በደቡባዊ የአገሪቱ ክፍሎች ደግሞ ቶርኔዶዎች የጥፋት መልእክተኛ ሆነው መጥተዋል። በኢንዲያናና ኢሊኖይ ግዛቶች ውስጥ 4 ግዙፍ ቶርኔዶዎች መሬት በመንካት መንደሮችን አፈራርሰዋል። በሺዎች የሚቆጠሩ ሰዎች የኤሌክትሪክ አገልግሎት አጥተው በጨለማ ውስጥ እንዲቀመጡ ተገደዋል። የቶርኔዶ ድምፅ ልክ እንደ ጀት አውሮፕላን ጩኸት የሚሰማ ሲሆን የሰዎችን ቤቶችና ንብረቶች ልክ እንደ ወረቀት እየቀደደ በአየር ላይ ሲበታትናቸው ማየት እጅግ ዘግናኝ ነበር። በዚህ አደጋ የ2 ሰዎች ሕይወት ማለፉ የተረጋገጠ ሲሆን የቆሰሉትና ንብረታቸው የወደመባቸው ሰዎች ቁጥር ግን በውል አልታወቀም። የሕዝቡ ጩኸትና የሳይረን ድምፅ በየቦታው ይሰማ ነበር። እናቶች ልጆቻቸውን ይዘው ወደ ምድር ቤት መጠለያዎች ሲሮጡ፣ አባቶች ደግሞ ቤታቸው እንዳይፈርስ ደጃፋቸውን ሲዘጉ ይታዩ ነበር። በፓስፊክ ውቅያኖስ ላይ የምትገኘው የሃዋይ ደሴትም የዚሁ ታላቅ ማዕበል አካል ሆና ሰንብታለች። በሃዋይ የታየው የዝናብ መጠን በታሪክ ታይቶ የማይታወቅ ሲሆን መንገዶች ወደ ፏፏቴነት ተቀይረዋል። ከ130 ሺህ በላይ ቤቶች የኤሌክትሪክ ኃይል አጥተዋል።
ዝናቡ ልክ እንደ ሰማይ መውረጃ የሌለው ይመስል ነበር። በደሴቲቱ የሚገኙ የእርሻ ቦታዎችና የቱሪስት መዳረሻዎች በጭቃና በጎርፍ ተሸፍነዋል። ይህ የሚያሳየው የማዕበሉን ስፋት ነው። ከአሜሪካ ምዕራባዊ ጫፍ እስከ ምስራቃዊ ጫፍ፣ ከደቡባዊ እስከ ሰሜን ድረስ የተፈጥሮ ቁጣ በአንድ ጊዜ ተቀስቅሶባታል። ወደ ዋሽንግተን ዲሲ ስንመለስ ሰኞ ምሽት ላይ ማዕበሉ ጥቂት ጋብ ቢልም ትቶት ያለፈው ጠባሳ ግን ለዓመታት የሚታወስ ነው። የከተማዋ መገልገያ መንገዶች በወደቁ ዛፎችና በጎርፍ ምክንያት ተዘግተው ነበር። በሺዎች የሚቆጠሩ መንገደኞች በአውሮፕላን ማረፊያዎችና በባቡር ጣቢያዎች ተጠቅጥቀው አድረዋል። ነጩ ቤተ መንግስት ከቀጥታ የቶርኔዶ ጥቃት ቢተርፍም የከተማዋ መንፈስ ግን ክፉኛ ተሰባብሮ ነበር።